የሐረር ሰዎች እንግዲህ በፍቅር ተቀበሉት። ከዚህ በኋላ የሚሆነው ነገር እንግዲህ ማሳያችኋል። ዝሙተኛ ትውልድ በዝቷል። ዝሙተኛ ትውልድ እንዴት በዛ? ሚዲያ ላይ ይዳል በእናንተ የተነሳ በእናንተ ምላስ ሰቀቀን የተነሳ ቆሻሾች ሰብለ ስንት ልጆች ህይወታቸው እየጠፋ እንደሆነ ታውቃላችሁ? ስንት ሴት ልጅ ሰላም እንዲቆያችሁልኝ የተወደዳችሁ የቻናሌ ተከታታዮች፣ ዴዚ ማርገዟን ተከትሎ በጣም ብዙ ሰዎች የተነጋገሩበት ውዝግብ የፈጠረ ጉዳይ ሆኗል። ምንድነው? በአንደኛው በኩል እንዴት ታረግዛለች? ገና ቲኔጀር ናት፣ መማር አለባት፣ ብዙ ነገር መስራት ያለባትን ስራ መስራት ያለባት ሰዓት ነው፣ እድሜው አይደለም። ለምን በዚህ ሰዓት ታረግዛለች? አረገዘች ማለት ሙሉ ኃላፊነት እንደበፊቱ መዝለል የለም፣ እንደበፊቱ የምትፈልገው ማድረግ የለም፣ ብዙ ኃላፊነት አለባት የሚሉ ወገኖች አሉ። በሌላ በኩል በነቤታዮ እና ሌሎች ደግሞ ራሷ ላይ እንድትጸጸት ውርጃ የተለያየ መጥፎ ነገር እንድታስብ ለማድረግ ነው ወይ እንደዚህ ሌላ ችግር ውስጥ ለማስገባት ነው ወይ እንደዚህ የምትሉት የሚሉ ወገኖች አሉ። ነዲያሾ እንደም ጂጂኪያ በጣም ሰዎች መነጋገር ያደረጉት ጉዳይ ነው። የሚሉትን ነገር እናያለን ማለት ነው። እናንተ ማሳብ አስተያየቶቻችሁን ስጡበት። እንግዲህ ዲሊያን ፔጅ እና አዶናይ መምጣታቸውን ተከትሎ እጅግ አዝናኝ የሆኑ ቆይታዎች አሉ። እነሱን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሞዳችሁ ቤተሰቦች ሪአክት እያደረግን አብረን እንቆያለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር እያደረጋችሁ ጀምሩ። ወደ ቪዲዮቹ እንሂድ። እንደው ተምረን ዲግሪ ባንይዝ እንኳን ህይወት ያስተማረን ጭንቅላት ያለን ሰዎች አለን። በህይወታችን የተማርነው ብዙ ነገር አለ። በላይፋችን ሴት ልጅ ወለደች ማለት አንድ ነገር ልንገራችሁ፣ ከብዙ ነገሯ ታግዳ የምትኖርበት ጊዜ ነው። ወደድሽም ጠላሽም ባልሽ እንቁላል እዚህ ጋር አድርጎ የሚያኖርሽ ባልሽ፣ የሚረዳሽ ረዳትሽ ባልሽ፣ የሚያኖርሽ ባልሽ፣ ሰርቶ የሚመጣው ባልሽ፣ የቤትሽን የሚሞላልሽ ባልሽ፣ ለልጅሽ ልብስና ጫማ የሚገዛልሽ፣ የቤት ኪራይሽን የሚከፍልልሽ ባልሽ ከጎንሽ ሆኖ እንኳን ሴት ልጅ ወለደች ማለት ያ የትላንትናው ማንነቷ ድጋሚ የሚመጣበት ታይም አይደለም። እቺ ልጅ ገና ህጻን ልጅ ናት። መማር ነው እንጂ ያለባት መውለድ የለባትም። የእናት ምክር ነው። ልጅ ሀብትን ያደርጋል። ልጅ የፈጣሪ ስጦታ ነው። እግዚአብሔር ሲወድሽና ሲፈቅድልሽ እግዚአብሔር ሲል ልጅ ይሰጥሻል። ግን ባይሆን ነው ይህንን እንደ ጀብድ አይታችሁ ሚዲያ ላይ ልትቀባበሉትና ዋው ልትሉት አይገባም። ምክንያቱም በዚህ ሰዓት ቲኔጀሮች ናቸው እየወለዱ በየጎዳናው እየወጡ ያሉ ቲኔጀሮች ናቸው። የሰውን ትዳር እያመሱ ያሉ ቲኔጀሮች ናቸው። ያለ እድሜያቸው ከእድሜያቸው በላይ ሆነው የሚኖሩት ምንድነው ስነ ስርዓት የሌላቸው በጣም የሚያስጠላው ህጻናቶች ናቸው። ሶሻል ሚዲያ ላይ በሚታይ እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚታየው ነገር በጣም ያስጠላል እና ደጋፊው ይበዛል። ላይክ እንደዚህ እንዝላልነትን የሚደግፍ ይበዛል። ሶ የሚኖረው ይበዛል ማለት ነው። ሪያሊቲ እኮ ነው ጋይስ፣ ባይ ዘ ወይ እውነታው ነው። ሚዲያ ላይ የሆነ ከኛ ነገር የወጣ ነገር ስታሳዩ ትክክል ያስ ምናምን ብሎ ደጋፊው ስለሚበዛ የሚኖረውም ሰው እየበዛ ነው እንጂ አሁን ጂጂ የተናገረችው እንደ እናት ትክክል ናት። ይሄ የሚያሰድብም አይደለም ምናምን የእናት ምክር ነው የሰጠችው። ግን ምን ዋጋ አለው? ዝሙተኛ ትውልድ በዝቷል። ዝሙተኛ ትውልድ እንዴት በዛ? ሚዲያ ላይ የሚታየው ነገር የምታዩትን ነገር እንደ ትልቅ ነገር አይታችሁ ትነጋገሩበታላችሁ። ዋው ደስ ሲል በእኔ ምናምን ትላላችሁ። ከዛም ነገር ያንቺም ልጅ በዛ እድሜዋ የልጅ እናት መሆን ትፈልጋለች። ያንቺም ልጅ ገና በ18 ዓመት ሳይሞላት ከወንድ ጋር መተዛዘል ትፈልጋለች። ሁሉም ነገር በጊዜ ሲሆነው ጥሩ ነው። ግን በህይወታችሁ ስትኖሩ ነው የሚገባችሁ። ሴት ልጅ ወለደች ማለት አንድ ነገር ልንገርሽ፣ ተመችቶሽ እየኖርሽ ወለድሽ ማለት የእድሜሽ የምትኖሪውን ህይወት መኖር ታቆሚያለሽ። ቂም ምናምን የለሽም። ለመሰለሽ አንቺ በዛ ጊዜ መማር በነበረብሽ ሰዓት መስራት በነበረብሽ ሰዓት አልሰራሽም። መስራት በነበረብሽ ሰዓት የወንድ ካሮት ላይ ተተክለሽ ስለ አይዞሽ የሚላት ሰው ባይኖርስ? አስባችሁታል? ስህተት ሰራው ብላ መጥፎ አደረኩ ብላ ወዴት ነው የሚሄዱት? እንደዚህ ልጆች ወደ ውርጃ ነው የሚሄዱት። ወዴት ነው የሚሄዱት? ስትረስ ማድረግ፣ መሳቀቅ፣ መጨነቅ። ከዛ ልጆቻቸውን ያለ እድሜ ሳይፈልጉ ይወርዳል። በእናንተ የተነሳ በእናንተ ምላስ ሰቀቀን የተነሳ ቆሻሾች። ስንት ዓመት ከሀገር ተሰዳችሁ ወጣችሁ አንድ እንኳን ጥሩ ታሪክ የሌላችሁ ልጆቻችሁ የልጅ ወልደው ሳይመረቁ የሰው ልጅ ምትተቹ። እስኪ እናንተ ልጆች እንያቸው። የት አባታቸው ነው የተመረቁት? ሶሻል ሚዲያ ላይ ሲቃጡ ነው የምናያቸው። ቆሻሻ እንዴት እንዳናደዱ ማርያም። ምን አይነት ሰዎች ናቸው? እኔ ለምን ታዲያ ውለጂ ትሉኛላችሁ? ለምን ሰው ውለዱ እያላችሁ ታሰቃያላችሁ? ለምን ያልወለደ መካን ትላላችሁ? ሰው በፈለገ ሰዓት እንግዲህ በጊዜው ይውለድ። እንግዲህ ዴዚን የተቻችኋት ልጅ ከወለድሽ በኋላ እንደ ልብሽ አትሆኝም። ባል ካገባሽ በኋላ እንደ ልብሽ አትሆኝም ነው አይደል? እንደውም አንድ ሰው ይዞ መቆጠብ ይሻላል 30 ወንድ ከማገላበጥ። እናንተ የለመዳችሁት 30 ወንድ ላይ አገላብጣችሁ አንድ ወጣትን እየጦራችሁ ዝም ብላችሁ የምትኖሩ ሰዎች ናቸው። ይሄንን ለሰው የምትመክሩት እንደውም በዚህ ሰዓት በዚህ እድሜ ላይ በዚህ አፍላ ላይ በዚህ እድሜ ላይ አንድ ሰው ይዞ ተቆጥቦ መኖርን የመሰለ ነገር የለም። ኖ እዚያው ፖስት ነው ሀፕን እያደረገ ያለ የተረደበት ሶሻል ሚዲያ ላይ ይንጠለጠላሉ። ሶሻል ሚዲያ ላይ ፊቸር ያደርጋችሁ ልመናን ፊቸር ያደርጉታል። እዚህ ጋር አባባ ማለት ከዛ በኋላ ልጅ ይፈጥራሉ።
ይሄን ነው የትና ለወረቀት ተብሎ ስንት ልጆች ህይወታቸው እየጠፋ እንደሆነ ታውቃላችሁ? ስንት ሴት ልጅ እና ምን አባሽ ልትይ ነው በዚህ የትኛው ናት አሜሪካን ሀገር ተነስታ እንዴ? እስቲ ያዋቸው እንትና ማነው ስሙ አንድ ጊዜ የሆነ ቆንጆ ልትመጣ ነበር። ማነው ስሙ ንገር እስቲ። እውዘኔም አሁን ኢትዮጵያ የሚመላለሰው ልጅ በእናትሽ ስሙ ጠፋኝ። በእግዚአብሔር ቆንጆ ልጅ የለም። እኔ እንኳን እዚህ አቤል አሁን አቤልን ህይወት የማን ልጅ ህይወት ሲያበላሸት አቤልና ፊፊ እንዴት አድርገዋል? አብረው ተገናኝተዋል፣ አውርተዋል። ለማርገዝና ዩቱብ ለመስራት ተሯሩጠዋል እንዴ? ለምን ያን ያደረጉት? ጥሩ ስላደጉ ጥሩ ስላደጉ አቤልና ሌላ ሰው ተገናኝቷል። ግን ዩቱብ ላይ ሴት ይዞ መጥቷል። አልመጣም። ለምን? ስለተማረ መስራት ስለሚችል። የልጆቻችን ህይወት እያበላሽ ያለው ማለት ነው። በፕሌን ታመጣለህ አንተ ለፍተህ መከራ ላይ ታሳድጋለህ። እዚህ ጎማ እየነፋ የመጣ በሙሉ ለሰው ልጆች ህይወት ግድ የሌለው በሙሉ የልጆቻችን ህይወት ያበላሻል። ምን አባሽ ተመልሻለሽ እዚህ ላይ አሁን ንገሪ። አሁን ተመልሻለሽ እዚህ ወይ ኮንግራቹሌሽን ነው የሚባለው ምናምን ችግር የለብኝም። አሁንማ በቃ ብላትም ባልላትም እኮ ችግር የለውም። በቃ የሆነ ነገር ሆነ ነው። ሌሎቹ ላይ እንዳይሆን ነው እየተናገርኩ ያለሁት። ሌሎች ልጆቻችን ላይ እንዳይሆን ነው እየተናገርኩ ያለሁት። We have just arrived in Ethiopia. Come on! ስምምነ እዚች ቦታ ላይ በጣም ብዙዎችን ያዝናናሽ ፓርት ናት ማለት ነው። ስምምን ማንም አይለየን እያለ እየዘፈነ ከዛ ትዝ ሲለው ዲላንጋ ነው ሌላ ሀገር ላይ ነው ምናምን ያለው ከዛ በኋላ አድበስብሶ ተዋት ማለት ነው። ዝም አባባሉ የሆነ ሪአክሽኑ አደነጋገጡ በጣም ያሳቀሽ ፓርት ነው። ኖርማል ነው ሲጀመር እንደፈለክ ጦቢያ ትዘምን እያልክ ቀውጠው እንጂ ሜ ኢትዮጵያ I get the original song. Yeah, that one is icon. Since we last spoke, since we last spoke, things got out of hand. Empire booked the flight, like in Eddie's land. Since we last spoke, things got out of hand. Empire booked the flight, now we're living Eddie's land. Energy, credited for views, island boots on the news. He has gone through more wars from Empire. Dylan, have a seat here. Have a seat. I'll come out the other way. Woo! Yeah. አዲስ Look at that, man. Beautiful, dude. We have the biggest news reporter in Ethiopia. ሙሴ Looking smart, man. How you doing? How are you? Yeah, I'm good. Thank you. Amadi. His name is Muse. Muse. Nice to meet you, bro. One of the most known news reporter in Ethiopia and the most loved. A lot of people love him. Keep doing your stuff, bro. Hell yeah. Soon he's gonna become international too, man. Yeah. Yes. That's cool. Beautiful. ቆንጆዬ ልጅ I feel like this is the first time you've met someone that's done news. እንግዳ ተቀባይ አድርገውለታል እዚህ Yeah. Okay, let's do this and then we can go to the breakfast. ዲፎ ይላል You go first, bud. Thank You you. show the Thank you way. very much. Thank you very much. All right, so we're gonna do the bread cutting now. You want a short form for this one? It would be great. Yeah. ሰዎች የምንገኘው አሁን ኢትዮጵያ አዲስ አበባ ውስጥ በጉጉት ተጠብቁት ከነበረው ከዲለን ፔጅ ጋር ነው። ዲለን, how are you doing? It's nice to have you in here. I'm so excited How to did be you get to here. Ethiopia? How is it? Man, it's so good. Look at this, bro. What Amazing. a day to be greeted by. It's amazing. We look forward to you having to the city. Yes. We look forward to having you. Yes, How do you bro. feel? What do you expect from the city? I haven't even been out of the airport yet, and I've lived a whole lifetime. It's been amazing. It is going to be very amazing. I've never been greeted like this by any country in the world. It's amazing. Ethiopia, we're known for taking care of our guests. Yes, You're going to bro. be taken care of very well. Yeah, you're bro. Going to you're going to have the time of your life. We look forward to this. Absolutely. Is there anything you're looking forward to get, or anything you're expecting? Whew, I mean, the number one thing in my head is I've got to survive feeding the hyenas. ኧረ እግዚኦ ሞት ጋይስ It's going to be a very good experience for you, man. Yeah, that's anything you recommend? Everything in Ethiopia. ጅብ Everything. ጅብ ጋይስ ጅብ ቁጥር አንድ Yeah, I've been here for
2 hours and I've already had so many You will coffees, have bro. the time of your life. I've I got so promise. much Adonai energy ገሎናል። now. እንግዲህ ሰዎች እንደተመለከታችሁት ነው ድልን በጣም ብዙ ቦታዎች ይሄዳል። እንዳሰማችሁት ነው የሚፈልገው ዋናው ምንድነው ሀረር ሄዶ ጅቦችን መመገብ ነው። የሀረር ሰዎች እንግዲህ በፍቅር ተቀበሉት። ከዚህ በኋላ የሚሆነው ነገር እንግዲህ ማሳያችሁ ይሆናል። ድልን we're so happy to have you. Man, I need to work. እንደው አዶናይ ጥሩ ጥሩ ስራ ሰርተህ እንደው ምን ነካ እንደው እንዴትስ ትዝ ቢልህ ነው ጅብ የሚባል ነገር ቁጭ አድርገን እንቀልባለን ተላምደን እንኖራለን ብለህ ነገርክብን? ምን ሲባል እንዴትስ ጭንቅላት ላይ መጣብህ? በጣም እኮ ነው የገረመኝ እኮ ዓለም ላይ የሌለ ብዙ ታምረኛ ቦታ የሚስቡ ነገሮች እያሉን በየትኛውም ቦታ ያለ ጅብ የሚባል እንስሳት እኛ ጋር ቁጭ አድርገን እየቀለብን ነው ለምደውናል ብለህ እንዴትስ ነገርከው? ጥንብ የሆነ እንስሳ በዓለም ላይ በጣም ገረመኝ እኮ። ከዛስ እሺ ቁጥር አንድ እሱን ነው ማየት የሚፈልገው ብሎ ቁጭ አለ። ጅብ ልቀልብ ልሄድ ነው አለ። እሱም ቁጥር አንድ ማየት የሚፈልገው ጅብ ነው አለ። በጣም ገረመኝ። የሚያጅብ እኮ ነው። ጅብ ነው የምቀልበው። Oh, you guys changed the pictures? How are you? Dylan, bro, let me introduce you to the biggest barber in Ethiopia. ናቲ That's so cool, bro. How you doing, man? I love this top, bro. This is the man here. This is your barber. I told him, man. Two things, I love the jersey and the ናቲ hairstyle. ዝም አለች። What do you think about the hairstyle? The intro for short form say biggest barber in Ethiopia. Alright, biggest barber in Ethiopia. Let's do it. Boys, we are here with the biggest barber in Ethiopia, and he just happens to be a gunner as well. Yes! Man, he's gonna make me look good, bro. Definitely. Hell yeah, man. Alright, so what do we have left? We're gonna go upstairs and then we'll bring, so we'll bring the bags over to here. Yeah. So then we can go upstairs. Sweet. Nice. Let's do it. Are you done with that video? I'll just edit as we go because there might be more stuff. So there's more, let's go upstairs. Who's gonna be king? Cap? I don't know. Empire, life from Addis, life from Yo. Let's stop the yapping, let's get cracking. 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 Boom. Oh, yeah. That is we last. Oh, and we have a full table, so you're gonna show me your skills. Oh, as I told you, you can never win. All of this goes as well. Yeah. Insane. Look at this place, man. Isn't it beautiful? You any good? I am not that good on this one. I'm good on are you? I'm good on this. Dylan is writing on this one. I've been kicking it. Your moment is really? Okay, what do you think of my form? Blake, what do you think of my form? Coffee this fresh, so I'm expecting big things. Yes, please. Organic, natural, whoa, the best in the world. Yeah, this is where coffee was discovered, so they know what they're doing. Is it clay? It's brewed in the clay, so it has it's brewed with the warmth of the clay, so different gives them a different taste as well. Oh, really?